ሰላም ጤና ይስጥልን እንደምሰናበታችሁ ሀና ነኝ ከሀና ጂወልነስ በድጋሚ ስለተገናኘን ደስ ብሎኛል። ዛሬው ዕለትም እንደሌሎ ጊዜ ይጠቅማላችኋል ያስፈልጋችኋል ያልኩትን የትምህርት አይነት አዘጋጅቼ ቀርብ ያለሁኝ። ለቻናሉ ቤተሰብ የሆናችሁ በድጋሚ እንኳን ደህና መጣችሁ። ለቻናሉ ደግሞ አዲስ የሆናችሁ ቻናሉን ሰብስክራይብ በማድረግ ለቻናሉ ቤተሰብ ይሁኑ። እንዲሁም ደግሞ የትምህርት ይጠቅማችኋል ያስፈልጋችኋል ለምትሏቸው ሁሉ ትምህርቱን በማጋራት የቻናሉን ዓላማ ይደግፉ። በዛሬው ዕለት የተዘጋጀውበት ትምህርት የስኳራችን መጠን ከፍና ዝቅ ማለት ምን ጉዳት አለው፣ ምንስ ጥቅም አለው፣ በተለይ ደግሞ ስኳራችን ከመጠን በላይ ሲወርድ ምን ሊያጋጥመን ይችላል በሚል ርዕስ ነው የተዘጋጀሁት። ቀጥታ ወደ ትምህርቱ እሄዳለሁኝ ማለት ነው። የስኳራችን መጠን ኖርማል የስኳር መጠን የምንለው ከ70 እስከ 100 ያለው ነው። በእርግጥ የአሜሪካ ዳያቤቲክስ አሶሲዬሽን በየጊዜው ቁጥሩን ይቀያይረዋል። ነገር ግን እንደኔ እንደ ጤና ባለሙያም ደግሞ እንደ ስኳር ህመምተኛ አንዳንድ ጊዜ የሚሰጠን የፓራሜትር ከ70 እስከ 100 የምንለው የቁጥር አይነት እንደየሰው ከሰው ይለያያል። አንዳንድ ጊዜ የሰው ቁጥር ከ70 ወርዶ ምንም አይነት ስሜት አይሰማውም፣ ምንም አይነት ምልክቶች አይታዩትም። እንዲሁ ደግሞ ቁጥሩም ከፍ ሲል ደግሞ ምንም አይነት የጤና ለውጥ ማናይባቸው ሰዎች አሉና ከሰው ይለያያል። ግን ከ70 እስከ 100 ያው ትክክለኛ የስኳር መጠን የምንለው ነው። በተለይ ደግሞ በጠዋት ፋስቲንግ ነው ብለድ ሹገር የምንለው ጠዋት ቁርሳችን ሳንበላ 8 ሰዓት ያህል ከጾምን በኋላ ስኳር መጠናችንን ስንለካ በዛ ሬንጅ ከሆነ ጥሩ የሆነ የስኳር መጠን ነው ብለን እንላለን ማለት ነው። በዛሬው ዕለት ግን በዋናነት ላነሳው የፈለኩት የስኳር መጠናችን ማነስ አስቸጋሪነቱ ምን ያህል ከምን በታች ሲወርድ ነው ለጤናችን አስጊ የሚሆነው፣ እንዲሁም ደግሞ የስኳር መጠናችን ሲወርድ ምን ማድረግ አለብን፣ የስኳር መጠናችንስ እንደው ወርዶ የሚያስፈልገውን ነገር ሁሉ አድርገን ካልተስተካከለ ምንድነው ቀጣዩ እርምጃችን መሆን ያለበት በሚሉት ርዕሶች ቀጥሎ ላሉት 15-20 ደቂቃዎች እንነጋገራለን ማለት ነው። ቅድም እንዳልኩት የስኳር መጠናችን ከ70 እስከ 100 ከሆነ በጣም ጥሩ የሆነ የስኳር መጠን ነው በተለይ በጠዋት። ነገር ግን የስኳር ህመም ላለበት ሰው በተለይ ታይፕ 1 በኢንሱሊን ዲፔንድ የሚያደርግ ህመምተኛ ከሆነ ከበላን ከበላን ጀምሮ እስከ 2 ሰዓት ድረስ የስኳር መጠናችን እስከ 180 ሊሄድ ይችላል። ስለዚህ ሊያስደነግጠን አይገባም። ያው ምግቡ ተፈጭቶ ኢንሱሊን ስራውን መስራት ጀምሮ ከዛ በኋላ ያን ግሉኮስ ደግሞ ወደየቦታው ወደሚያስፈልጋቸው ወደ ተለያዩ ጡንቻዎች ወደ ተለያዩ የሰውነታችን ክፍል እስኪወስዳቸው ድረስ እስከ 2 ሰዓት ድረስ በደማችን ውስጥ የስኳራችን መጠን እስከ 180 ሊሄድ ይችላል። እሱም የሚያስደነግጥ አይደለም። አንዳንድ ጊዜም ደግሞ እንደዚሁ የሆድ የምግብ መፈጨት ችግር ሲኖርብን የምግብ መፈጨቱ ዲሌይ ሲፈጠር ወይም ደግሞ ሲዘገይ ያ ከ100 እስከ 180 የሚደርሰው የስኳራችን መጠን አንዳንድ ጊዜ እስከ 3 ሰዓትም ድረስ ከበላን ጀምሮ እስከ 3 ሰዓትም ድረስ እንደዛ ከፍ ብሎ ሊቆይ ይችላል እና እንዳንደነግጥ ነው ይሄንን ያነሳሁበት ምክንያት። ነገር ግን የስኳር መጠናችን ደግሞ ሲያንስ በጣም አስደንጋጭና አስፈሪ የሚሆንበት ቁጥር አለና ያ ቁጥር የስኳር መጠናችን ከስንት ሲወርድ ነው ፈጣን የሆነ በጣም ፈጣን የሆነ እርምጃ መውሰድ ያለብን? እሱን ከማለቴ በፊት ምልክቶቹ ምንድን ናቸው? ወደዛ ቁጥር ከመድረሳችን በፊት ይሄ የስኳር ማነስ ምልክቶች ምንድን ናቸው? ምን ሲሰማን ነው በፍጥነት እርምጃ መውሰድ ያለብን? ድካም ሲለን፣ የማዞር ስሜት ሲሰማን፣ ሰውነታችን ሲያልበን፣ በተለይ ደግሞ በጀርባችን በኩል የሚወርድ ላብ ሲሆን፣ የእይታችን ብዥ ማለት ሲጀምር፣ ማቅለሽለሽ፣ እንዲሁም ደግሞ ፈጣን የልብ ምት ሲኖረን የስኳር ህመምተኛ ከሆንን ችግር አለ ብለን በፍጥነት እርምጃ ልንወስድ ይገባል። እንዲሁም ደግሞ አንዳንድ ሰው በባህሪው በቃል ሊናደድ ይችላል፣ ቶሎ ሰውነቱ ሊደክምበት ይችላል፣ ቁጣ ሊለው ይችላል። እነዚህ ሁሉ የስኳር ማነስ ምልክቶች ናቸው። አንዳንድ ሰው ደግሞ ያንቀጠቅጠዋል ሁሉ። እነዚህ ሁሉ የስኳር ማነስ ምልክቶች ናቸው። በተለይ ዋናዎቹን ብዙዎቻችን የምናውቅ ይመስለኛል። ማንቀጥቀጥ፣ ማላብ፣
እንትን ማለት ማዞር፣ አይናችን ብዥ ማለት ብዙዎቻችን እናውቃቸዋለን። ነገር ግን ቁጣ ሲለን መናደድ ሲመጣ እነዚህ ሁሉ ደግሞ ስኳር ማነስ ምልክቶች ሊሆኑ ይችላሉ እና በተለይ ደግሞ ባህሪያችን እንደዛ አይነት ነገር ከሌለው ቶሎ ብለን ይሄ ነገር ስኳሬ ወርዶ ሊሆን ይችላል፣ ስለዚህ እስኪ ልለካና ሊየው ቁጥሩ ምን ያህል ነው ብለን በቶሎ እርምጃ ልንወስድ ይገባል ማለት ነው። የስኳር መጠናችን ለምንድን ነው ዝቅ የሚለው? የስኳር መጠናችን ለምንድን ነው ዝቅ የሚለው? በተለያዩ ምክንያቶች ይሆናል። አንዳንድ ጊዜ ከሚያስፈልገን መጠን የሆነው መጠናችን በታች የሆነ አመጋገብ ስንወስድ ማለት ነው። የምንበላቸው ምግቦች ናቸው ወደ ግሉኮስነት ተቀይረው ከዛ በኋላ ሰውነታችንን የሚያንቀሳቅሱት። መኪና ነዳጅ እንደሚያስፈልገው ሁሉ የምንበላው ደግሞ ምግብ ወደ ግሉኮስነት ተቀይሮ ነው ሰውነታችን የሚያንቀሳቅሰው። ስለዚህ ሰውነታችን ግሉኮስ ያስፈልገዋል ማለት ነው። እያንዳንዱ የሰውነታችን እንቅስቃሴ፣ የልብ ምታችን፣ አተነፋፈሳችን፣ የምግብ መፈጨት፣ የጡንቻዎቻችን መታዘዝ፣ እነዚህ ሁሉ የሚሰሩት በግሉኮስ ነው። ስለዚህ ምግብ ከሚያስፈልገን ሰውነታችን ከሚያስፈልገው መጠን በታች ስንመገብ የስኳር መጠናችንን ሊያወርድ ይችላል። ሌላው ደግሞ ከታዘዘልን በላይ የሆነ ኢንሱሊን ስንወስድ፣ ከታዘዘልን በላይ ኢንሱሊን እንዴት እንወስዳለን፣ ለምን እንወስዳለን ለሚለው በተለያየ መልኩ ሊሆን ይችላል። አንዳንድ ጊዜ ረስተን ነው መርፌውን፣ ስሪንጁን፣ መድኃኒቱን ስንስብ በአግባቡ ካላየን ከሚያስፈልገን በላይ ልንወስድ እንችላለን። እንዲሁ ደግሞ አንዳንድ ጊዜ የሚያስፈልገንን ሐኪም ያዘዘልንም የመድኃኒት መጠን ወስደን ነገር ግን ምግብ ደግሞ አበላላችን ከዛ በታች ከሆነ ኢንሱሊኑ እና ምግቡ ስለማይመጣጠኑ ሰውነታችን ነው ውስጥ ያለው ኢንሱሊን ብዙ ነው፣ የተመገብነው ምግብ ግን ትንሽ ነው። ስለዚህ በዛ ምክንያት ኢንሱሊን ምንም አይነት የሚያዘዋውረው የግሉኮስ አይነት ስለሌለው ሙጥጥ አድርጎ ያለውን ሁሉ ግሉኮስ ወደ ሌላ ወደ የጡንቻ ወደ የሰውነት ክፍላችን ይወስድና ከዛ በኋላ የስኳር ማነስ ያጋጥማል ማለት ነው። እንደዚሁ አንዳንድ ጊዜ ምግብ ነው በበቂ የማንበላባቸው የተለያዩ ምክንያቶች ሊኖሩ ይችላሉ። አንዳንድ ጊዜ የህመም ስሜት ሲሰማን ወይም ምግቡ ካልጣፈጠን በተለያዩ ምክንያቶች እንደዚህ ሊያጋጥም ይችላል እና እንደዚህ ሲሆንብን በተለይ የሰው ነው መድኃኒት በታዘዘልን መጠን ወስደን ምግብ ግን ከሚያስፈልገን በታች የምንበላ ከሆነ ምን ማድረግ አለብን? የሆነ ግማሽ ሙዝ ወይም ግማሽ ብርቱካን የሆነ ስኳራችንን ከፍ ሊያደርግ የሚችል ነገር ከዛ ከምግባችን ጋር ሰብስቲትዩት አድርገን መመገብ አለብን፣ የስኳር መጠን መውረድ እንዳያጋጥመን ማለት ነው። እንደዚሁ ደግሞ የስኳር በሽታ መድኃኒትን ሳንበላ ምግብ ሳንበላ መውሰድ። አንዳንድ ጊዜ በተለይ በስራ ላይ ብዙ የሚያጋጥመኝ ሰዎች ስኳራቸው ወርዶ ከሚመጡበት ዋናው ምክንያት ይሄ ነው። ጠዋት ስራ ስለረፈድብኝ ቁርስ መብላት ስላልቻልኩኝ ነገር ግን መድኃኒቴን መውሰድ ስላለብኝ መድኃኒቴን ወሰድኩ ይሉና ስራ ቦታ ገና ደርሰው ስራ ሲጀምሩ የስኳር መጠናቸው ወርዶ ወደ ኤመርጀንሲ ወይ ደግሞ ወደ ሕክምና ስፍራ ይመጣሉና ይሄንን በጣም መጠንቀቅ አለብን። የምግብ የመመገቢያ ሰዓት ከሌለን ወደ ስራ ከመሄዳችን በፊት ወይም ደግሞ ወደ ሌላ ጉዳዮች ከመሄዳችን በፊት እርግጠኛ ሆነን ምግብ ልንበላ በምንችልበት ሰዓት ብቻ ነው መድኃኒታችንን መውሰድ ያለብን። በተለይ ደግሞ ኢንሱሊን በመርፌ መልክ የምንወስድ ሰዎች። ምክንያቱም ቅድም እንዳልኩት ነው ኢንሱሊን ስራው ምንድን ነው? በሰውነታችን ውስጥ ያለውን ግሉኮስ ወደ ተለያየ ቦታ ማጓጓዝ ነው። ስለዚህ ያንን ኢንሱሊን ወስደን ግን የሚያጓጉዘውን ደግሞ ምን ግሉኮስ ካልሰጠ ነው ምን ያደርጋል? ኢንሱሊን የነበረችውን ጥቂት ያለች ግሉኮስ ካለች ሰውነታችን ውስጥ እሷን ሙጥጥ አድርጎ ወደሚያስፈልጋቸው ወደ ጡንቻ ወደ ተለያየ የሰውነት ክፍሎች ይወስድና ከዛ በኋላ ደግሞ እነዛ አካሎች ምንም አይነት ግሉኮስ ስለሌላቸው መንቀሳቀስ እስካይችሉ ድረስ ይሆናሉ ማለት ነው። ሌላው ደግሞ በቂ ምግብ ሳንበላ ስፖርት መስራት ነው። ስፖርት ያው ብዙ ካሎሪ ብዙ ግሉኮስ የምናቃጠልበት እንቅስቃሴ ስለሆነ ሁል ጊዜ ስፖርት ከመስራታችን በፊት በተለይ ስፖርት ከመስራታችን 1 ሰዓት በፊት
መብላት ያለብን ምንድነው ካርቦሃይድሬት ነክ የሆነ ምግብ በተለይ ፍራፍሬ ቢሆን ይመረጣል። እንደ ሙዝ ምናምን የመሳሰሉት ፍራፍሬ ግማሽ ሙዝም ይሆን ወይም ደግሞ ያለንን ነገር ግን ካርቦሃይድሬት ነክ የሆነ ነገር ስፖርት ከመስራታችን 1 ሰዓት በፊት ብንበላ ስኳራችን ስፖርት እንቅስቃሴ እየሰራን እንዳይወርድ ይረዳናል ማለት ነው። ሌላው ደግሞ በሆርሞን ምክንያት ነው። በተለይ ደግሞ ሴቶች የወር አበባ በምንሆንበት ጊዜ ከየወሩ ወሩ ይለያያል። አንዳንድ ጊዜ በወር አበባ ምክንያትም ስኳሩ ከፍ እንዳለ ይቆያል። አንዳንድ ጊዜ ደግሞ በየደቂቃው የሚወርድበት ጊዜ አለና ሆርሞን የተለያዩ ሆርሞኖች በሰውነታችን ላይ በጣም ብዙ ተጽዕኖ ይፈጥራሉ እና አንድ ተጽዕኖ ከሚፈጥሩበት አንዱ ነገር የስኳር መጠናችንን እንዲዋዥቅ ማድረግ ነውና ሴቶች የወር አበባ በምንሆንበት ሰዓት የስኳር መውረድ ስሜቶች ሲሰሙን ችላ እንዳንለው፣ ምክንያቱም ሊፈጠር ስለሚችል ማለት ነው። ታዲያ የስኳራችን ሲወርድ ምንድነው እንዴትስ አድርገን ነው ማከም የምንችለው? ቁጥራችን ከ70 በታች ከሆነና ንቁ ከሆንን 15 ሩል የሚባል አለ። ምን ማለት ነው? 15 ግራም ስኳር ወስደን 15 ደቂቃ እንቆይና ከዛ በኋላ እንደገና ስኳራችንን እንለካለን ማለት ነው። ነገር ግን የስኳራችን መጠን በጣም ከሚገባ በላይ ወርዶ which is 30 እና ከዛ በላይ በታች ከወረደ በጣም ለህይወት አስጊ የሆነ የስኳር መጠን ስለሆነ በፍጥነት ወደ ሕክምና ጣቢያ ሄደን እንዲያውም ብዙ ሰዎች ያው ንቁም አይሆኑም ወደ ኮማ ውስጥ ሊገቡ ስለሚችሉ ራሳቸውን ስለሚስቱ በፍጥነት ወደ ሕክምና ጣቢያ ሄደው የሚያስፈልጋቸው የስኳር አይነት በግሉኮስ መልኩ ሊሰጣቸው ይገባልና የስኳር ህመም ያለባቸው ሰዎች እንዲሁም በስራም ቦታ በመንገድ ላይም በእኛም በራሳችን በተለያየ ሁኔታ መንገድ ላይ ወድቀው ራሳቸውን ስተው ስታዩ በፍጥነት ወደ ሕክምና ቦታ እንድትወስዷቸው አደራ እላለሁ። ምክንያቱም ቅድም እንዳልኩት ነው መኪና ያለ ነዳጅ እንደማይንቀሳቀስ ሁሉ የሰው ልጅም ደግሞ ሰውነት ያለ ግሉኮስ ምንም ነገር መስራት ስለማይችል ልብም መምታት አይችልም፣ ሳምባም መተንፈስ አይችልም፣ ጡንቻዎችም ስራቸውን መስራት አይችሉም። እነዚህን ነገሮች ሁሉ ደግሞ ከቆሙ ህይወት ቆመ ማለት ስለሆነ የህይወት ህልፈት ሊያደርስ ስለሚችል ማንኛውም የስኳር ህመምተኛ ራሱን ከሳተ በፍጥነት ወደ ሕክምና ቦታ እንድናደርሰው እንዲሁም ደግሞ ቅድም የዘረዘርናቸው እነዛን ምልክቶች ደግሞ በእኛም ሆነ በሌላዎች ላይ ስናይ ቶሎ ብለን በፍጥነት ኢንከሬጅ እንድናደርጋቸው ይሄ 15 ሩል ያልነውን ማለት ነው 15 ግራም የሆነ ካርቦሃይድሬት ሰተናቸው ከዛ በኋላ 15 ደቂቃ እንዲቆዩ 15 ግራም ካርቦሃይድሬት ስንል ታዲያ ምግብ መመገብ አይፈቀድም። በዛ እንደወረደ የሚጠጣ ነገር ነው። ምክንያቱም ምግብ ነገር ከበላን አንደኛ ምግቡ ተፈጭቶ ወደ ግሉኮስነት እስኪቀየር ድረስ ረጅም ሰዓት ይፈጃል። ሁለተኛ ደግሞ ምግቡ ለመፈጨት ራሱ ደግሞ ግሉኮስና ኤነርጂ ስለሚያስፈልገው ያለንን እንኳን ጥቂቷን ግሉኮስ ሙጥጥ አድርጎብን ሌላ አደጋ ስለሚዳርገን ስኳር ሲወርድ መጀመሪያ መደረግ ያለበት ስኳርነት ያላቸው መጠጦች እንደ ኦሬንጅ ጁስ፣ እንደ አፕል ጁስ እንዲሁም ለስላሳ መጠጦችም ከሆኑ አጠገባችን ያሉት እነሱን መውሰድ ወይም ደግሞ ከረሜላዎች ካሉ እነሱን መውሰድ እንችላለን። ወተት ነክ ነገር፣ ቸኮሌት ነክ ነገር አይመከርም። እነሱ ራሳቸው ቅባታማ ስለሆኑ ቅባታማ ነገሮች ደግሞ ወደ ግሉኮስነት ለመቀየር ረጅም ጊዜ ስለሚወስድባቸው እነሱን እንድናስወግድ ይገባል ማለት ነው። እንግዲህ 15 ግራም ምን ያህል ነው ለሚለው ምክንያቱም ከመጠን በላይ ደግሞ ከወሰድን ስኳራችን ደግሞ ከፍ ሊል ይችላል እና ከስኳር ደግሞ አንዴ ከፍ አንዴ ዝቅ ሲል በጭንቅላታችን ላይ ኢንፍላሜሽን የምንለውን ወይም ደግሞ የጭንቅላት የአእምሮ ጤናን ሊጎዱ የሚችሉ ኢንፍላሜሽን ወይም እብጠት ሊያስከትል ስለሚችል ስኳራችን በተቻለ መጠን በተስተካከለ ወይም ፕላቶ በምንለው የስኳር መጠን ኮንትሮል ማድረጋችንን ሁላችንም በማስተዋል እናደርገው እና ስኳራችንም ሲወርድ ደንግጠን ቶሎ ስኳራችንን ለማውጣት ከተገቢው በላይ የስኳር ነክ ነገር መውሰድ ሌላ ደግሞ ችግር ስለሚፈጥር ይህንን 15 ግራም
የሚለውን ሁል ጊዜ በአይምሯችን እንሳለው። ምንድነው 15 ግራም ምን ያህል ነው ለሚለው 4 አውንስ ወይም 4 አውንስ ወይም ግማሽ ኩባያ የፍራፍሬ ጭማቂ ቅድም እንዳልኩት ብርቱካን ሊሆን ይችላል፣ አፕል ሊሆን ይችላል፣ የለስላሳ መጠጦች ሊሆኑ ይችላሉ። እነሱ 4 አውንስ ምች የቷ ናት? የመጀመሪያዋ ኩባያ ናት። 4 አውንስ ትንሽ ናት፣ በጣም በቂ ናት። ከዛ በኋላ 15 ደቂቃ ቆይተን ነው እሷን ከጠጣም በኋላ እንደገና ምግብ መብላት የምንችለው። ወይም ደግሞ 8 አውንስ ወተት ብዙ ስኳርነት ስለሌለው 8 አውንስ ቅድም እንዳልኩት ወተትን አልመክርም እኔ ፐርሰናሊ፣ ምክንያቱም እሱም ቅባታማ ስለሆነ ትንሽ ወደ ስኳርነት ወይም ወደ ግሉኮስነት ለመቀየር ትንሽ ጊዜ ይወስድበታል እና ምንም አማራጭ ከሌለን ነው ወተትን መጠጣት ያለብን። ሌላ አማራጮች ካሉን ግን ሌላ አማራጮችን መጀመሪያ መውሰድ አለብን። እንደዚሁ ደግሞ አንድ ደረቅ ከረሜላ፣ እሱም ራሱን ችሎ 15 ግራም ካርቦሃይድሬት አለው። ወይም ደግሞ 4 ትልልቅ ግሉኮስ ኪኒኖች አሉ። ግሉኮስ ኪኒኖቹን 4ቱን ወስደን በእነሱ ላይ ውሃ መጠጣት እንችላለን፣ ቶሎ በፍጥነት ወደ ሰውነታችን እንዲዋሃድ ማለት ነው። ከዛ በኋላ 15 ደቂቃ ቆይተን የስኳር መጠናችንን ለክተን የስኳር መጠናችን ከ70 በላይ ከሆነልን እሰየው። ከ70 በላይ ካልሆነ ግን እንደገና በድጋሚ ያንን ደግሞ ዙር መከተል አለብን። ለ15 ደቂቃ 15 ግራም ካርቦሃይድሬት ወስደን 15 ደቂቃ አረፍ ብለን ተቀምጠን ከዛ በኋላ እንደገና ለክተን ቁጥራችን ከ70 በላይ ከሆነ እሰየው። ከ70 በላይ ካልሆነ ደግሞ ምንድነው ማድረግ ያለብን? ኢዘር በፍጥነት ወደ ሕክምና ቦታ መሄድ አለብን፣ ወይም ደግሞ ትንሽ ጊዜ ሰጥተን ምግብ መመገብ፣ ካርቦሃይድሬት ነክ የሆነ ነገር በትንሹ ምግብ መመገብ እንችላለን። በፍጥነት ሰውነታችን ሊፈጨው የሚችል የምግብ አይነት ብንመገብ ጥሩ ነው። ምክንያቱም ቅድም እንዳልኩት ነው፣ በቂ የሆነ ግሉኮስ ከሌለን በቂ የሆነ ኤነርጂ የለንም ምግባችንን የሚፈጭና ያ እንዳይከሰት ምግብ መብላት እንችላለን ማለት ነው። እንግዲህ ስለነበረን ጊዜ ስላዳመጣችሁኝ አመሰግናለሁኝ። ይህ ትምህርት ይጠቅማችኋል የምትሏቸው ሁሉ በማጋራት ቻናሉን ዓላማ ይደግፉ። የሚቀጥለው ሳምንት እስክንገናኝ ድረስ መልካምና የተባረከ ጊዜ ይሆነላችሁ።